ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በቅርቡ ኢትዮሪካ የተባለው አልበሙን የለቀቀው አርቲስት ቴዲ አፍሮ ጋር በተያያዘ የተሰማውን አንድ ዕለታዊ መረጃ ልናደርሳችሁ ይዘነዋል። ዘርዘር አድርገን የምናደርሳችሁ ይሆናል። ትራምፕ ስደተኞችን በተመለከተ ጥብቅ ውሳኔ ያሳልፈዋል። በትራምፕ አስተዳደር የተወሰነው አዲሱ የኢሚግሬሽን ፖሊሲ በአሜሪካ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞችን ለአዲስ ስጋት ዳርጓቸዋል። መረጃውን እናደርሳለን። በአልአረቢያ ቀጥታ ስርጭት የተካሄደው የኢትዮጵያና የግብፅ ተንታኞች ክርክር በቀጠና ያለውን የባህር በር ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። መሐመድ አልአሩሲ በአልአረቢያ ቀርበው ያደረጉት ሙግት ልዩ ትኩረት ስበዋል። መረጃውን ይዘነዋል። አስተዳደራቸው በቀደሙት የአሜሪካ ፕሬዝዳንቶች በኤርትራ የጣሏቸውን ማዕቀቦች ለማንሳት የውስጥ ንግግር የጀመረው ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት ኢሳያስ አንድ ደብዳቤ ድረስልኝ ብለዋል። ጥንቅራችን ከዚሁ ጋር በተያያዘ ከሰዓታት በፊት የወጣውን መረጃ ተመልክቶታል። የኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ የሆነው ቡና ከሰሞኑ ከፍተኛ ችግር ተጋርጦበታል። የአገሪቷ ኤክስፖርት የቡና ዘርፍ በአሁኑ ጊዜ ከፍተኛ ውጥረት ውስጥ መግባቱ ተሰምቷል። የኢትዮጵያ ቡና ላኪዎች አፋጣኝ እርምጃ ካልወሰዱ ከፍተኛ ኪሳራ እንደሚከተል የቡናና ሻይ ባለስልጣን አስጠንቅቋል። የኢትዮጵያ ቡና ምን ገጠመው? አደጋውስ ምንድን ነው? ጉዳዩን የሚያብራራ መረጃ ይዘናል። በኢትዮጵያና በኤርትራ መካከል ስላለው ወቅታዊ ውጥረትና ከፕሬዝዳንት ኢሳያስ በኋላ ስለሚመጣው ስጋት የሚያስጠነቅቅ አዲስ ሰነድ ወጥቷል። ይዘነዋል። በደቡብ አፍሪካ ኢትዮጵያውያን መከራ አሁንም አላበቃም። በአንድ ወር ጊዜ ውስጥ 4 ኢትዮጵያውያን በአሰቃቂ ሁኔታ መገደላቸው ይታወሳል። እየደረሰ ያለው ጫና የትምህርትና የጤና አገልግሎት እስከ መከልከል የደረሰ ሲሆን አሁን ላይ ደግሞ በግለሰብ ደረጃ የነበረው ጥቃት ወደ መንግስታዊ ኃይሎች ማደጉ ተሰምቷል። በሳምንቱ በርካታ ኢትዮጵያውያን ሱቆች ፈርሰዋል። ጉዳዩን የተመለከተ መረጃ አክለናል። ኳታር በኢራን ጉዳይ የአደራዳሪነት ሚናዋን መልሳ ለመያዝ እየሞከረች ነው። ዶሃ የሆርሙዝ ሰርጥን ለማስከፈት ተደራዳሪዎችን ወደ ቴህራን መላኳ ታውቋል። አጠር ያለ መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። በቴዲ አፍሮ ዙሪያ የተሰማው። በአርቲስት ቴዲ አፍሮ ዙሪያ አዲስ ነገር ተሰምቷል። ኢትዮሪካ በሚል የተጠራውን አልበሙን ከለቀቀ በኋላ ከታሰሩት በዙሪያው ካሉት ባልደረቦቹና የቅርብ ሰዎቹ ጋር የተያያዘ መረጃ ነው። የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘ ሙዚቃ አልበም መውጣት በኋላ የቅርብ ጓደኛው አቶ ዩሱፍ ያሲንን ጨምሮ የታሰሩ 8 ሰዎች ፍርድ ቤት ቀርበው በዋስትና እንዲለቀቁ የተወሰነ መሆኑ ታውቋል። ከአርቲስት ቴዎድሮስ ካሳሁን ጋር ቅርብ የሥራ ግንኙነት ያላቸው ምንጮች መረጃውን አድርሰውኛል ያለው ዶቼ ቬሌ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ታሳሪዎቹ እንዲለቀቁ የወሰነው ሐሙስ ዕለት በዋለው ችሎቱ ነው። ተከሳሾቹ በየግል 1፣ 2 እንዲሁም 3 ክሶች እንደቀረቡባቸውም መረጃውን አድርሰውኛል ያለው ዶቼ ቬሌ አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ መሐሌት ሰለሞን በትክክለኛ ስሟ ሃና ሰለሞንና አቶ ዩሱፍ ያሲን እያንዳንዳቸው የ100 ሺህ ብር ዋስትና እንዲከፍሉ ታዘው በትላንትናው ዕለት ክፍያውን ማጠናቀቃቸውንም ዘገባው አመልክቷል። በተለምዶ ሲኤምሲ በሚባለው አካባቢ የሚገኘው የአርቲስት ቴዎድሮስ ስቱዲዮ 2 ጠባቂዎች ደግሞ እያንዳንዳቸው 50 ሺህ ዋስትና እንዲያስይዙ ትዕዛዝ የተሰጠ መሆኑም ታውቋል። ጠባቂዎቹ ዋስትና ለመክፈል በሂደት ላይ መሆኑንም መረጃው እንደደረሰው ዘገባው አክሎ አመላክቷል። የዋስትና ከፍሎ ያጠናቀቁት 2 ታሳሪዎች እስካሁን ከእስር እንዳልወጡ፣ ይሁንና እስከ ሰኞ ይወጣሉ ብለው ተስፋ እንደሚያደርጉ ምንጮች የመረጃውን አድርሰውኛል ሲል ዘገባው አመላክቷል። አርቲስት ቴዲ አፍሮ የኢትዮሪካ የተሰኘው አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያ ያሉ ሰዎች ላይ እስር መፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ ናቸው የተባሉ አካላት የድምፃዊውን ስቱዲዮ ዕቃዎችና ለህዝብ ጆሮ ያልደረሱ ስራዎችን ወስደዋል መባሉን ተከትሎ ከዚህ ቀደም የፌዴራል ፖሊስ ምላሽ የሰጠበት ሁኔታ ታይቷል። በፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ በወቅቱ በሰጡት ምላሽም
ፌዴራል ፖሊስ የሚሰራው በህግና በህግ ብቻ ነው። በርካታ ኦፕሬሽኖችን እንሰራለን። እዚህ ኦፕሬሽን ውስጥ ከእሱ ጋር የሚገናኙ ነገሮች የሉም። የፌዴራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብዕናውም አይደለም። በቴዎድሮስ ካሳሁን ቴዲ አፍሮ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም። አርቲስቱ የኛ ተጠርጣሪም አይደለም። እሱ አርቲስት ነው፣ ሙዚቃውንም አውጥቷል። አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ሲሉ ምላሽ የሰጡ መሆኑ የሚታወስ ነው። የአልበሙን መውጣት እንደዚሁም በእሱ ዙሪያ ያሉ ሰዎች ክስ የተመሰረተባቸው መሆኑን ተከትሎ እስካሁን ባለው ሁኔታ ቴዲ አፍሮ የሰጠው ምንም አይነት ማብራሪያ የለም። በቀጣይ መረጃ የትራምፕ አዲስ ውሳኔ፣ ስደተኞች ወደ ሀገራቸው እንዲመለሱ። ትራምፕ ስደተኞችን በተመለከተ ጥብቅ ውሳኔ አሳልፈዋል። በትራምፕ አስተዳደር የተወሰነው አዲሱ የኢሚግሬሽን ፖሊሲ በአሜሪካ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞችን ለአዲስ ስጋት ዳርጓቸዋል። የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ባወጣው አዲስ መመሪያ መሰረት በሀገሪቱ ውስጥ ሆነው ቋሚ ነዋሪነት ፍቃድ ለመጠየቅ የሚያመለክቱ የውጭ ሀገር ዜጎች ከአሁን በኋላ ወደ ሀገራቸው ተመልሰው እንዲያመለክቱ ተገደዋል። የትራምፕ አስተዳደር በህጋዊ ስደትና ኢሚግሬሽን ፖሊሲ ላይ ያሳለፈው ይህ አዲስ ውሳኔ በሀገር ውስጥ የነበሩ የቪዛ ባለቤቶች እዚያ ሆነው የነዋሪነት ደረጃቸውን እንዲያስተካክሉ የሚፈቅደውን የቆየ አሰራር የሚያስቀር ነው። ይህም በሀገሪቱ ውስጥ ህጋዊ መንገድ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞችንና ቤተሰቦችን ክፉኛ የሚነካ መሆኑ ተገልጿል። ይህንን አሳሳቢ መግለጫ ተከትሎ የስደተኞች መብት ተሟጋች ድርጅቶችና የህግ ባለሙያዎች ከፍተኛ ተቃውሞ እያሰሙ ይገኛሉ። ዘጋርዲያን እንደዘገበው የሰብአዊ መብት ተሟጋቾች አዲሱ መመሪያ ህገወጥ ሰዎች ዝውውር ሰለባዎችንና ህጻናትን ጭምር ወደ ሸሹበት አደገኛ ቀጠና እንዲመለሱ የሚያስገድድ ከመሆኑም በላይ ህጋዊ ማመልከቻ ያላቸውን ባልን ከሚስት ልጆችን ከወላጆቻቸው በመነጠል ቤተሰብን የሚበትንና ጭካኔ የተሞላበት አሰራር ነው ሲሉ ኮንነዋል። በአንጻሩ የፖሊሲው ደጋፊዎች ውሳኔው በአሜሪካ የዜግነትና ስደት አገልግሎት ላይ የተከማቸውን በሚሊዮኖች የሚቆጠር የቪዛ ማመልከቻ የሥራ ክምችት ለማቃለልና የአገር ውስጥ ደህንነትን ይበልጥ ለማጥበቅ እንደሚረዳ በመግለጽ ይከራከራሉ። ውሳኔው ቀደም ሲል ማመልከቻቸውን በሂደት ላይ ባደረጉ ሰዎች ላይ ያለው ተጽዕኖና መቼ ሙሉ በሙሉ ተግባራዊ መሆን እንደሚጀምር እስካሁን በግልጽ አልተቀመጠም። ሆኖም ይህ የትራምፕ አስተዳደር እርምጃ አሜሪካ ዓለም አቀፍ የሰው ኃይል ተወዳዳሪነቷን እንድታጣ ሊያደርግ እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን ገልጸዋል። ይህ ውሳኔ በዲፕሎማሲያዊ መንገድ በኮንግረስ ወይም በፍርድ ቤቶች በኩል ሊቀለበስ እንደሚችል ግምቶች ቢኖሩም በአሁኑ ወቅት በአሜሪካ የሚኖሩ የውጭ ሀገር ዜጎችና ስደተኞችን በትልቅ የህግ ዋስትና ማጣትና የስጋት ድባብ ውስጥ ጥሏቸዋል። በቀጣይ መረጃ ትራምፕ ስለ ቀይ ባህር ለኢሳያስ። ፕሬዚዳንት ዶናልድ ትራምፕ ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ መልእክት ልከዋል። የመረጃው ምንጭ የሆነው ዲፕሎማሲ ባሰራጨው ዘገባው የፕሬዚዳንት ዶናልድ ትራምፕ መልእክት በነገው ዕለት ከሚከበረው የኤርትራ 35ኛ የነጻነት በዓል ጋር የተያያዘ ነው። ፕሬዚዳንቱ መልካም ምኞታቸውን ከገለጹ በኋላ በጋራ የምንሰራበትን ወደፊትም የምንራመድበት ጊዜው አሁን ነው ማለታቸውም ታውቋል። ከዚህም በተጨማሪ ትራምፕ ለኢሳያስ የአብረን እንሰራለን ጥሪያቸውንም ከአፍሪካው ቀንድና ከቀይ ባህር ጋር በተያያዘ መሆኑንም ዘገባው አክሏል። የኢራኑን ጦርነት ተከትሎ የሆርሙዝ ወሽመጥ መዘጋት ትራምፕና አስተዳደራቸው ፊታቸውን ወደ ቀይ ባህር እንዲያዞሩ አድርጓቸዋል። ከቀይ ባህር ሰፊው ክፍል ውስጥ ረጅም የባህር ዳርቻውን ከሚጋሩት ሀገራት መካከል አንዷ የሆነችው ኤርትራ በአሰብ አቅጣጫ ከጅቡቲ ጎን ጠባቡን የቀይ ባህር ክፍል ባቤል ማንደብን መጋራቷ በአሁኑ ሰዓት በትራምፕ አስተዳደር በኩል ተፈላጊ አድርጓታል። የኤርትራ መንግስት ሽብርተኝነትን ይደግፋል፣ በሀገራት የውስጥ ጉዳይ ጣልቃ ይገባል፣ የሀገሩን ዜጎች ሰብአዊ መብት ይጥሳል፣ ምርጫ ያካሄድም በሚሉና በመሳሰሉ ጉዳዮች ከአሜሪካና አውሮፓ ጋር ዓመታትን በዘለቀ የማዕቀብ ጫናና የዲፕሎማሲ መሻከር ውስጥ የቆየው የኤርትራ መንግስት የትራምፕን ወደ ስልጣን መምጣት ተከትሎ አሜሪካንን ጨምሮ ከሌሎች ምዕራባውያን ሀገራት ጋር ያለውን ግንኙነት ለማሻሻል እንቅስቃሴዎችን እያደረገ ነው። የትራምፕ አስተዳደር ከዚህ ቀደም በነበሩት የአሜሪካ ፕሬዝዳንቶች አስተዳደር በኤርትራ ላይ ተጥሎ የነበሩ ማዕቀቦችን ለማንሳት የራሱን የውስጥ ንግግር እንደጀመረ ከሳምንታት በፊት የወጡት የሮይተርስ እና የዎል ስትሪት ጆርናል ዘገባዎች አመላክተዋል። እስካሁን ባለው ሁኔታ ጉዳት የደረሰባቸው ሰዎች ቁጥር አልታወቀም። በቀጣይ ርዕስ የኢትዮጵያ ቡና ከፍተኛ ችግር ተጋረጠበት። የኢትዮጵያ ዋነኛ የውጭ ምንዛሬ ምንጭ የሆነው ቡና ከሰሞኑ ችግር ተጋርጦበታል። የአገሪቷ ኤክስፖርት የቡና ዘርፍ በአሁኑ ጊዜ ከፍተኛ ውጥረት ውስጥ መግባቱ ተሰምቷል። ችግሩ አሳሳቢ ከመሆኑ የተነሳ የኢትዮጵያ ቡናና ሻይ ባለስልጣንን ጨምሮ የሚመለከታቸው ሁሉ ቡና ላኪዎችና አምራቾች ያከማቹትን ቡና በፍጥነት ወደ ዓለም ገበያ እንዲያወጡ እያቻኮሉና ጥሪ እያቀረቡ መሆኑን ዲደብሊው ዘገባ አመለከተ። የኢትዮጵያ ኢኮኖሚ ጀርባ አጥንት የሆነው አረንጓዴው ወርቅ ቡና በአሁኑ ሰዓት በዓለም አቀፍ ገበያ ላይ የተደቀነበት ፈተና ምክንያት በታሪክ ከፍተኛ ተብሎ የተመዘገበው የብራዚል ቡና ምርት መጠን መሆኑን የተነገረው።
የብራዚል ቡና ምርት ከመብዛቱ የተነሳ ባለፉት 3 ዓመታት በዓለም ላይ የነበረውን የቡና እጥረት ሙሉ በሙሉ ያካክሳል ተብሎለታል። በዚህም በኒውዮርክና በለንደን ገበያ ላይ የቡና ዋጋ በእጅጉ መውረድ ጀምሯል። ከኢራን ጦርነት ጫና በተጨማሪ ብራዚል የቡና ጎርፍ የኢትዮጵያ ቡና ሊቋቋም የማይችለው ትልቅ ፈተና ሆኖ መጥቷል። የኢትዮጵያ ቡና ኤክስፖርት ዘርፍ በተጨማሪ አውሮፓ ህብረት ባወጣው የደን ጭፍጨፋ መከላከያ ህግም እየተፈተነ መሆኑን የተነገረው። በዚህ ተደራራቢ ምክንያቶች የተነሳ የኢትዮጵያ ዋነኛ ውጭ ምንዛሬ ማግኛ የሆነው የቡና ኤክስፖርት ከፍተኛ ውጥረት ውስጥ ገብቷል። የብራዚልን ግዙፍ የምርት ዝግጅት ተከትሎ የኢትዮጵያ ቡናና ሻይ ባለስልጣን ላኪዎችና አምራቾች ያከማቹትን ቡና በፍጥነት ወደ ዓለም ገበያ እንዲያወጡ እያሳሰበ ይገኛል። በዚህ ዓመት በኢትዮጵያ ቡና አምራች ክልሎች የቡና ፍሬ ዋጋ በማሻቀቡ ላኪዎች ከፍተኛ ወጪ አውጥተዋል። በዚህ ምክንያት ወደፊት ዋጋ ይጨምራል በሚል ተስፋ ቡናቸውን በመጋዘን አከማችቶ የመጠበቅ አዝማሚያ ይታያል። ምንም እንኳን ካለፉት 4 እና 5 ወራት ጀምሮ ቡና ላኪዎች እጃቸው ላይ ያለውን ቡና እንዲያወጡ ቢገፋፉም ብዙ ለውጥ ግን አልታየም። ስለዚህ ነጋዴዎች ዋጋ ይጨምራል ብለው በመጠበቅ ለኪሳራ ሊዳረጉ እንደሚችሉ የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛቱ ወርቁ አሳስበዋል። ነጋዴዎች አሁኑኑ ቡናቸውን ካልሸጡና የዓለም ዋጋ በብራዚል ምክንያት ከወደቀ ሀገሪቱ የምታጣው የውጭ ምንዛሬ በቀጥታ በዕለት ተዕለት የኑሮ ውድነት ላይ ጫና ማሳረፉ አይቀሬ ነው ብለዋል። ይልቁንም የብራዚል ምርት ገበያውን ሙሉ በሙሉ ከመቆጣጠሩ በፊት አሁን ባለው ጥሩ ዋጋ ቡናቸውን እንዲሸጡ አጥብቀው መክረዋል። የኢትዮጵያ ሲዳማ፣ ይርጋ ጨፌና ሐረር ቡናዎች አሁንም በጥሩ የዋጋ ተመን ላይ ቢሆኑም በሚቀጥሉት ወራት የብራዚል ቡና ገበያውን ሲያጥለቀልቀው ግን ዋጋቸው ሊያሽቆለቁል ይችላል ብለዋል። ከቡና ጋር በተያያዘ ይሄ ፈተና ሆኖ ቢታይም በሌላ መልኩ ኢትዮጵያ በዓመቱ በዓለም 4ኛዋ ግዙፍ ቡና አቅራቢ መሆኗ ተበስሯል። እንደ ስፑትኒክ ዘገባ ኢትዮጵያ በቡና ምርት ኢንዶኔዥያን ቀድማን የተገኘችው። እንደ አሜሪካ የግብርና መምሪያ ቡና ሪፖርት መሰረት በ2026-27 የኢትዮጵያ ቡና ምርት 726,000 ቶን ይደርሳል ተብሎ ይጠበቃል። በአንጻሩ የኢንዶኔዥያ ምርት 682,800 ቶን እንደሚሆን ተተንብዋል። ትንበያው እውን ከሆነ ኢትዮጵያ ባለፉት 5 ዓመታት ውስጥ በጠቅላላ የቡና ምርት ለ3ኛ ጊዜ ኢንዶኔዥያን የምትበልጥ ይሆናል። ይህ ከፍተኛ ጭማሪ ኢትዮጵያ በተከታታይ ዓመታት የቡና ምርት እድገት የምታስመዘግብበት እንደሚሆንም አመላክቷል። በቀጣይ መረጃ የመሐመድ አልአሩሲ የግብፁ ፍጥጫ። በኢትዮጵያና በጎረቤት ሀገራት መካከል ባለው የባህር በር ጉዳይ እንዲሁም በካይሮና በአዲስ አበባ ዲፕሎማሲያዊ ፍጥጫ ላይ ያተኮረ ክርክር በአል አረቢያ የዜና አውታር ላይ ተካሂዷል። በውይይቱ ላይ የተሳተፉት የኢትዮጵያ ፓርላማ አባልና የሚዲያ ተንታኝ አቶ መሐመድ አልአሩሲ የኢትዮጵያ ባህር በር ጥያቄ ከጎረቤት ሀገራት ጋር በሰላማዊ ድርድር፣ በጋራ ልማትና በስምምነት ላይ የተመሰረተ መሆኑን በድጋሚ አስምረውበታል። መሐመድ አልአሩሲ የግብፅ ሚዲያዎች ጉዳዩን በማጋነን ኢትዮጵያ በጉልበት የሌሎችን ሀገራት ሉዓላዊነት ጥሳ ወደ ባህር ለመግባት እየሞከረች እንደሆነ አድርገው የሚያቀርቡትን ዘገባ የተጋነነ ፕሮፓጋንዳ ሲሉ አጣጥለውታል። በዚሁ የአልአረቢያ የቴሌቪዥን ክርክር ላይ ከካይሮ በቀጥታ የተሳተፉት የአልአህራም አረቢያ ዓለም አቀፍ ጉዳዮች ኃላፊ ኦሳማ አልደሊል በበኩላቸው በዓለም ላይ 44 በረሃማ ወይም የባህር በር የሌላቸው ሀገራትን እንዳሉ ጠቅሰው የኢትዮጵያ ጥያቄ ከዓለም አቀፍ ሕግ አንጻር ያለውን ተቀባይነት ጥያቄ ውስጥ ከተዋል። ግብፃዊው ተንታኝና የውይይቱ አቅራቢ ግብፅ ኤርትራና ሶማሊያ ላይ ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ በማድረግ ኢትዮጵያን ለመክበብና የባህር በር እንዳታገኝ ለማድረግ እየሰራች ነው ስለሚባለው ጉዳይ ማብራሪያ ጠይቀዋል። መሐመድ አልአሩሲ ለቀረበው ወቀሳ በሰጡት ምላሽ ዓለም አቀፍ ሕግ ማንኛውም የባህር በር የሌለው ሀገር በስምምነት የመሻገር መብት እንደሚሰጠው ጠቅሰው የኢትዮጵያ ፍላጎት ዘላቂና አስተማማኝ የባህር በር በጋራ ተጠቃሚነት ማዕቀፍ ማግኘት ብቻ መሆኑን በመግለጽ የካይሮን ስጋት ለማቃለል ሞክረዋል። በተጨማሪም በአሁኑ ወቅት የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ ለማቀዛቀዝ የሚደረጉ የሚዲያ ዘገባዎችን አስመልክቶ መሐመድ አልአሩሲ በሰጡት ማብራሪያ ከግብፅም ሆነ ከሌሎች የጎረቤት ሀገራት ጋር የሚደረግ የጠላትነት ቅስቀሳ ኢትዮጵያን የባህር በር ጥያቄ ከቶንም ሊመልስ እንደማይችል አስገንዝበዋል። ይልቁንም ስልጡን ሀገራት ለአህጉሪቱና ለሕዝቦቿ የጋራ እድገት የሚበጅ ተስማሚ ትብብርና አጋርነት ላይ ማተኮር እንዳለባቸው መክረዋል። በቀጣይ መረጃ የኤርትራ አጣብቂኝ። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አቶ መሐመድ ራፊ አባሪያ የኤርትራ አጣብቂኝና የኢትዮጵያ ምርጫ በሚል ርዕስ በሆርን ሪቪው ቲንክ ታንክ ባወጡት አዲስ ትንታኔ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በቀጠናው ላይ እያሳደረ ነው ያሉትን አፍራሽ ተጽዕኖ በዝርዝር ይፋ አድርገዋል። እንደ አቶ መሐመድ ራፊ ገለጻ ኢትዮጵያ ከ130 ሚሊዮን በላይ ለሚሆነው ሕዝቧ የልማት ፍላጎት ምላሽ ለመስጠት በየዓመቱ ከ9 በመቶ በላይ ኢኮኖሚ እድገት ለማስመዝገብ እየጣረች ባለችበት ወቅት የኤርትራ መንግስት ግን በፕሪቶሪያ የሰላም ስምምነት ላይ እክል ለመፍጠር እየሰራ ነው። ትንታኔው አክሎም አስመራ የህወሓት አንጃዎችን በገንዘብ በሎጂስቲክስ እና በወታደራዊ አቅም በመደገፍ እንዲሁም ወታደሮቿን በኢትዮጵያ ግዛት ውስጥ በማንቀሳቀስ ቀጠናዊ ደህንነቱን አደጋ ላይ እየጣለችው መሆኑን ያመላክታል። የዚህ ውጥረት ሌላኛው መገለጫ ሆኖ የቀረበው የኢኮኖሚና የሎጂስቲክስ እገዳው ጉዳይ ነው። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ይፋ ባደረጉት በዚህ ትንታኔ መሰረት ኤርትራ
ቀደም ሲል ኢትዮጵያ የአሰብ ወደብን እንድትጠቀም የገባችውን ቃል ያጠፈችው ከምክንያታዊ የኢኮኖሚ ስሌት ይልቅ በቂም በቀል ስሜት ነው ተብሏል። ፕሬዚዳንት ኢሳያስ ወጣቶቻቸው የባህር በሩን ተጠቅመው በብዛት ወደ ውጭ እንዳይሰደዱ በመስጋት ሆን ብለው የወደቡን አዋጭነት እንዳዳከሙትም ጥናቱ ይገልጻል። በአንጻሩ የጉዳዩ ተመልካቾችና የፖለቲካ ተንታኞች እንደሚሉት ኤርትራ የራሷን ሉዓላዊነትና ብሔራዊ ደህንነት ለመጠበቅ የምታደርገው እንቅስቃሴ እንደ ስጋት ሊወሰድ እንደማይገባውና የአሰብ ወደብ አጠቃቀምም ቢሆን የሁለቱን ሀገራት እኩል ተጠቃሚነትና የጋራ ስምምነት የሚጠይቅ በመሆኑ የዲፕሎማሲ ጥረት እንደሚያስፈልገው ይሞግታሉ። ከሁሉም በላይ ትልቅ ስጋት ሆኖ የቀረበው ከፕሬዝዳንት ኢሳያስ አፈወርቂ እልፈት ወይም ከስልጣን መውረድ በኋላ ሊፈጠር የሚችለው የኤርትራ ዕጣ ፈንታ ነው። ሀገሪቱ የሚሰራ ህገ መንግስት፣ ፓርላማም ሆነ የተሰየመ ምትክ መሪ የሌላት ባዶ ሀገር ወይም ሼል ስቴት መሆኗ የተገለጸ ሲሆን ይህ የተቋማት ክፍተት ደግሞ ኤርትራን ለአልሸባብና ኤስአይኤስ ጽንፈኛ ቡድኖች መፈልፊያ ሊያደርጋት እንደሚችል ስጋት ተፈጥሯል። ይሁን እንጂ የኢትዮጵያ መንግስት አሁንም ቢሆን ውጥረቶችን በዲፕሎማሲና በውይይት ለመፍታት ዝግጁ መሆኑን የገለጸ ሲሆን ይህ መተማመን እንዲገነባ ግን ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ መግባቷን እንድታቆምና ጦሯን ከኢትዮጵያ ግዛት ሙሉ በሙሉ እንድታስወጣ ቅድመ ሁኔታ አስቀምጧል። በቀጣይ ርዕስ ኢትዮጵያውያን በደቡብ አፍሪካ ሱቆቻቸው እየፈረሱ ነው። አሁን ጥቃቱ በመንግስት ኃይሎች እየተፈጸመ ነው። በደቡብ አፍሪካ የኢትዮጵያን መከራ አሁንም አላበቃም። በአንድ ወር ጊዜ ውስጥ 4 ኢትዮጵያውያን በአሰቃቂ ሁኔታ መገደላቸው ይታወሳል። ደቡብ አፍሪካን ጥለው እንዲወጡ የተለያየ ጫና እየተደረገባቸው ሲሆን ትምህርትና የጤና አገልግሎት እንዳያገኙም እየተደረጉ ይገኛል። አሁን ላይ መንግስት ኃይሎች ጭምር ኢትዮጵያውያንን ኢላማ ማድረጋቸው ነው የተሰማው። በተለይ በጆሃንስበርግ ነዋሪ የሆኑ ኢትዮጵያውያን እስካሁን በግለሰቦች ይፈጸም የነበረው ጥቃት ወደ መንግስታዊ መዋቅርም ተሸጋግሯል ብለዋል። ካለፉት ጥቂት ሳምንታት ወዲህ ህገወጥ ናችሁ በሚል ሱቆቻቸው በመንግስት ኃይሎች እየፈረሱ መሆኑን ነው የገለጹት። ሱቆቹ በህገወጥ መንገድ ተገንብተዋል በማለት ፈረሳ መካሄዱን፣ ፈረሳው ገና እንደሚቀጥል እንደተነገራቸውም ኢትዮጵያውያኑ ገልጸዋል። በፈረሳው ከ100 በላይ ኢትዮጵያውያን ተጎጂ መሆናቸው ነው የተመላከተው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በተለየ መንገድ የጥቃት ኢላማ የሚሆኑት ከተሰማሩበት የንግድ ሥራ ዘርፍ ጋር በተያያዘ መሆኑን ተከትሎ ፈረሳውን በመቃወም ጉዳዩን ወደ ፍርድ ቤት መውሰዳቸውም በመረጃው ተመላክቷል። ከሰሞኑ የኢትዮጵያ መንግስት በደቡብ አፍሪካ የሚገኙ ዜጎችን ጉዳይ በተመለከተ ከፍተኛ ክትትል እያደረገ መሆኑን መግለጹ ይታወሳል። የውጭ ጉዳይ ሚኒስቴር ወደ ደቡብ አፍሪካ ልዩ የልዑካን ቡድን እንደሚልክ መግለጹ የሚታወስ ነው። በቀጣይ መረጃ ኳታር ወደ ኢራን ተደራዳሪዎችን ላከች። ዶሃ ሆርሙዝን ለማስከፈት ሙከራ እያደረገች ነው። ኳታር በኢራን ጉዳይ አደራዳሪነት ሚናዋን መልሳ ለመያዝ እየሞከረች ነው። ዶሃ የሆርሙዝ ሰርጥን ለማስከፈት ተደራዳሪዎችን ወደ ቴህራን መላኳን የሮይተርስ ዘገባ አመልክቷል። የኳታር ተደራዳሪ ቡድን ትላንት ዓርብ ዕለት ቴህራን መግባቱን ዘገባው አመልክቷል። ዶሃ ቡድኑን የላከችው ከዋሽንግተን ጋር በመተባበር መሆኑ ተገልጿል። የጋዛንና ሌሎች የመካከለኛው ምስራቅ ግጭቶችን በማደራደር የምትታወቀው ኳታር አሁን የቀድሞ የገለልተኛና የሁሉም ወዳጅ አደራዳሪ ሚናዋን መልሳ ለመጨበጥ እየሞከረች ነው ተብሏል። ፓኪስታን ዋሽንግተንና ኢራንን በማደራደሩ ከጅምሮ የጎላ ሚና ያላት ሲሆን አሁን ኳታር ወደ ድርድሩ መግባት የተቀናጀ ዲፕሎማሲያዊ ግፊት ለማድረግ ያለመ ነው ተብሏል። ባለፉት 2 ቀናት ዋሽንግተን ጦርነቱን ለማስቆም አዲስ ሐሳብ በፓኪስታን በኩል ለኢራን ያደረሰች ሲሆን ኢራን የተብላላ ዩራኒየም በማስረከብና የሆርሙዝ ሰርጥን በማስከፈት ነጥቦች ላይ ከዋሽንግተን ጋር አለመስማማቷ ይገለጻል። ይህ ባለበት ሁኔታ የኳታር አደራዳሪ ቡድን ቴህራን የገባ ሲሆን ስምምነቱ እንዲደረስ ለማግባባት ጥረት ያደርጋል ተብሏል። የኳታር ውጭ ጉዳይ ሚኒስቴር ስለ ተደራዳሪዎቹ ለቀረበ ጥያቄ መልስ ሳይሰጥ መቅረቱን ሮይተርስ በዘገባው አመልክቷል። ስለ ኳታር ቡድን የተጠየቁት የአሜሪካው ስቴት ዲፓርትመንት ሴክሬታሪ ማርኮ ሩቢዮ ግን በዋናነት የአደራዳሪነት ሚናው ፓኪስታን እጅ ላይ የሚገኝ መሆኑን ጠቁመው የኳታር ጥረትም የሚደገፍ ነው ብለዋል። በጦርነቱ ዶሃ ከኢራን በተሰነዘሩ ከ100 በላይ ሚሳይሎችና ድሮኖች መጠቃቱ የሚታወስ ነው። በተለይ ዶሃ እንደ ራስ ላፋን ያሉ የተፈጥሮ ጋዝ ተቋማትና መሰረተ ልማቶች ኢላማ መደረጋቸው በእጅጉ ያሳስባታል። የሆርሙዝ ሰርጥ ከኳታርና ከሌሎች የገልፍ ሀገራት የሚወጣው 20 በመቶ የተፈጥሮ ጋዝ ምርት የሚተላለፍበት በመሆኑ በዶሃ ኢኮኖሚ ላይ የጎላ ተጽዕኖ አሳድሮ ቆይቷል። በቀጣይ ርዕስ በቻይና 90 ሰዎች ሞቱ። በቻይና 90 ሰዎች ሞቱ። ምክንያቱ በአንድ ግዙፍ የከሰል ማዕድን ማውጫ ከተከሰተው የጋዝ ፍንዳታ ጋር በተያያዘ ነው። ሲኤንኤን እና ቢቢሲ በዘገባዎቻቸው እንዳሰራጩት ከሆነ በዚሁ ፍንዳታ ከሟቾቹ በተጨማሪ ጉዳት የደረሰባቸው ሰዎች ቁጥርና የጉዳት ደረጃቸውም አልታወቀም። የነፍስ አድን ሰራተኞች ከፍተኛ ርብርብን እያደረጉ ነው። የአገሪቱ መንግስት መገናኛ ብዙሃን ባሰራጩት ዘገባ እንዳመለከቱት ከሆነ
ፍንዳታ የደረሰው በሰሜናዊ ቻይና የድንጋይ ከሰል ማዕድን ማውጫ ነው። የከሰል ማውጫ ማዕድኑ ቶንግዙ ግሩፕ የተባለ ኩባንያ መሆኑ ታውቋል። የቻይና ኩባንያዎች ከስራ ቦታ ደህንነት ጋር በተያያዘ በብዙ መልኩ ቅሬታ የሚቀርብባቸው ናቸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።